ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ አርብ ምሽት ጥንቅራችን ነው። ቆይታችሁን ከኛ ጋር በማድረግ የጥንቅራችን መረጃዎችን እንድትከታተሉ አክብሮታዊ ግብዣችን ነው። ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የአማራ ክልል አድማ ብተና ውጊያ ላይ ነን፣ በርካታ ወታደራዊ ኦፕሬሽኖችን አካሂደናል ሲል አስታውቋል። ከሰሞኑ በክልሉ የተለያዩ አካባቢዎች ውጊያዎች መቀጠላቸውን የሚያመለክቱ መረጃዎች እየወጡ ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። ልትወጋኝ እየተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ በዛሬው ዕለት ሁለተኛ ምላሽ ሰጥታለች። ኤርትራ በጦርነት ትንኮሳ በተባበሩት መንግስታት ድርጅት በይፋ የደብዳቤ ክስ ከቀረበባት በኋላ ለሁለተኛ ጊዜ በዛሬው ዕለት መግለጫ ይፋ አድርጋለች። ከሁለት ዓመታት በላይ ከባህር በር ጋር በተያያዘ ዘመቻ ሲያካሄድ የቆየው የብልጽግና መንግስት ኤርትራን አስቀድሞ የከሰሰው ሳልከሰስ ልክሰስ ብሎ ነው ሲል የኤርትራ የዛሬው መግለጫ ክስ አሰምቷል። ሙሉ መረጃውን ይዘናል። ከአማራ ክልል ጋር በተያያዘ በፌደራሉ መንግስት በኩል እርምጃ ይወሰድልኝ የሚል የጥሪ መግለጫ ወጥቷል። ከምሽት አንድ የአማራ ክልል መግለጫ ጋር የተያያዘ አፋጣኝ ምላሽ ነው። እኛም በጥንቅራችን አካተነዋል። ጠቅላይ ሚኒስትር አብይ አህመድ ላይ ባነጣጠረው የኤርትራ ዘመቻ ምላሽ ተሰጥቷል። ለጠቅላይ ሚኒስትሩ ድጋፍ ያደረገውና በዛሬው ዕለት የተጋራው መረጃ የኤርትራን ክስ ውድቅ አድርጓል። መረጃውን እናደርሳለን። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ታጣቂዎች ድንገተኛ ጥቃት ሰንዝረዋል። በዚሁ ጥቃታቸውም ነዋሪዎችን ገለዋል፣ አግተውም ወስደዋል። እንዲሁም መኖሪያ ቤቶችን ሳይቀር ማቃጠላቸውን የተመለከተ መረጃ ወጥቷል። አጠር አድርገን ከያዝናቸው መረጃዎች መካከል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቋመጡለትን የኖቤል የሰላም ሽልማት ሳይቀዳጁ ቀርተዋል። ኢትዮጵያና ግብፅን ጦር ከመማዘዝ አስጥያለሁ ያሉበትን ጨምሮ 8 ጦርነቶችን ማስቆማቸውን ገልጸው ኖቤል እንደሚገባቸው ሲሞግቱ ቢቆዩም ፕሬዝዳንቱ ሳይሳካላቸው ቀርቷል። ትራምፕ በአይነ ቁራኛ ወደሚመለከቷት ሀገር ሽልማቱ መግባቱም የበለጠ እንዳበሳጫቸው ተሰምቷል። ከባድ ውዝግብ ያስነሳው የኖቤል ሰላም ሽልማት ውሳኔ በዛሬው ዕለት ይፋ ሲደረግ የተለያዩ አስተያየቶች ተሰጥተዋል። መረጃውን ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ውጊያ ላይ ነን። የአማራ ክልል በአማራ ክልል የተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያዎች እየተካሄዱ መሆኑን የሚያመለክቱ መረጃዎች እየወጡ ሲሆን ከዚሁ ጋር በተያያዘም የክልሉ አድማ ብተና ውጊያ ላይ ነን ሲል አስታውቋል። በሰሜንና ደቡብ ወሎ እንደዚሁም በጎጃም የተለያዩ ዞኖች የሚካሄዱት ውጊያዎች መቀጠላቸውን መረጃዎች እያመለከቱ ነው። የክልሉን የጸጥታ ማስከበር ለማጠናከር በመከላከያ በኩል ስልጠናዎች እየተሰጡ መሆኑን ያመለከቱት የክልሉ የአድማ መከላከል ዋና አዛዥ ረዳት ኮሚሽነር አማረ ጌታነህ መከላከያ ሰራዊታችን ወደ ዋናው ግዳጅ እንዲገባ ለማድረግ አድማ ብተናው የበኩሉን ግዳጅ እየተወጣ ይገኛል ሲሉ አስታውቀዋል። ከዚሁ ጋር በተያያዘም በጎጃም የተለያዩ ዞኖች በአዊ ባንጅ ወረዳ፣ በደንበጫ፣ በገርጨጭና በእንጅባራ ውጊያዎች የተካሄዱ መሆኑን ያመለከቱት አዛዡ በተካሄዱትም ውጊያዎች በጽንፈኛው ላይ የማያዳግም እርምጃ ወስደን 34 የጽንፈኛውን ኃይል ደምስሰን 22 በማቁሰል መትረየስና ሌሎች ማቴሪያሎችንም ማርከናል ብለዋል። በሌላ አቅጣጫ ካለፈው መስከረም ወር አጋማሽ ጀምሮ በሰሜንና ደቡብ ወሎ የተለያዩ አካባቢዎች ውጊያዎች እየተካሄዱ መሆኑን የሚያመለክቱ መረጃዎች እየወጡ ሲሆን የኢትዮጵያ መንግስት በእነዚሁ አካባቢዎች ለተካሄዱት ውጊያዎች ለፋኖ ኃይሎች የተለያዩ ድጋፎችን በመስጠት በሚል ህወሓትና የኤርትራ መንግስትን የከሰሰ መሆኑ የሚታወስ ነው። የኢትዮጵያ መንግስት ክሱን ያሰማው በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በኩል ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤ ነው። ለተባበሩት መንግስታት ድርጅት ዋና ጸሐፊ ደብዳቤ በመጻፍ ምላሽ የሰጠው በህወሓትና በትግራይ ህዝብ ላይ ተሳሳተና የፖለቲካ ዓላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስቴር ሰንዝሯል ሲል ከሷል። የኤርትራን በተመሳሳይ መልኩ ለቀረበባት ክስ ምላሽ የሰጠች ሲሆን ምላሹም የተሰጠው ሀገሪቱ ኢንፎርሜሽን ሚኒስትር የማነ ገብረ መስቀል በኩል ነው። ሚኒስትሩ በኤክስ ገጻቸው ባጋሩት መልእክታቸውም ኢትዮጵያ ለተባበሩት መንግስታት ድርጅት የላከችው ደብዳቤ ድፍረት የተሞላውና እጅግ አሳሳች ነው ያሉ ሲሆን አክለውም ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ምላሻቸውን የሰጡበት ሁኔታ ታይቷል። በወሎ የተለያዩ አካባቢዎች በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል ጠንከር ያሉ ውጊያዎች እየተደረጉ ነው እየተባለ ባለበት በዚሁ ሰሞን የፋኖ ኃይሎች ድል ቀንቶናል፣ የተለያዩ አካባቢዎችን እየተቆጣጠርን እንገኛለን ሲሉ የሚያስታውቁበት ሁኔታ ታይቷል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ሰሞኑን በሰጡት መግለጫ አማራ ክልል አስተማማኝ ወደሚባለው ሰላም እየገባ ነው ሲሉ የገለጹ መሆኑ የሚታወስ ነው። መሐመድ ተሰማ በዚሁ የሰሞኑ መግለጫቸውን በአማራ ክልል አንዳንድ አካባቢዎች በጫካ የሚንቀሳቀሰው ጽንፈኛ ቡድን በክህደት የጠላት ተልዕኮ ለማስፈጸም ቢሞክርም በእዙ ጠንካራ እርምጃ እየተወሰደበት ይገኛል ሲሉም አስታውቀዋል። በሰሜንና ደቡብ ወሎ የተለያዩ አካባቢዎች ውጊያዎች መደረጋቸውን የሚያመለክቱ መረጃዎች እየወጡ ሲሆን
በዚህም በጋሸና ዙሪያና ድልብ በተባለ ቦታ ውጊያዎች የተደረጉ መሆኑም ታውቋል። በሌላ በኩል የጦር ኃይሎች ምክትል ኤታማዦር ሹም ጀነራል አበባው ታደሰ ሰሞኑን በአንድ መድረክ ላይ ባደረጉት ንግግር ሁለት ነገር መጠንቀቅ አለብን። የዲጂታል ጦርነት፣ በአእምሮአችን የሚመጣውን ጦርነት፣ በስድብ የሚመጣውን ጦርነት በቅጡ እናውቀዋለን። በመንደር የሚመጣውንም ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቃለን። ለዚያ በቂ ዝግጅት አድርገናል። ስለዚህም ደማችሁንም አጥንታችሁንም ከስከሳችሁ ለዚያ ታላቅ ግዳጅ ተዘጋጁ ሲሉ ተናግረዋል። በቀጣይ ርዕሳችን በአማራ ክልል ጉዳይ እርምጃ ይወሰድልኝ ትግራይ። በሁለት ዓመታቱ የሰሜኑ ጦርነት ከወልቃይት ጠገዴ ሰቲት ሁመራ አካባቢ ተፈናቅለው በትግራይ የተለያዩ መጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች ይመለሱ በሚል የወጣውን መግለጫ በተመለከተ ከወደ ትግራይ አፋጣኝ ምላሽ ተሰጥቷል። መግለጫ የወጣው በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል ነው። በጦርነት ወቅት የተፈናቀሉ ዜጎች ወደ ቀያቸው መመለስ አለባቸው፣ አንዱ አፈናቃይ ሌላው ተፈናቃይ ሆኖ ሰላምን ማምጣት አይቻልም በሚል በትላንትናው ዕለት መግለጫ የሰጡት ኮሎኔል ደመቀ ዘውዱና አቶ አሸተ ደምለው ናቸው። ይህ መግለጫ በአማራ ሚዲያ ኮርፖሬሽን እና በተለያዩ ሚዲያዎች የተሰራጨ ሲሆን መግለጫውን ተከትሎ ከወደ ትግራይ የተሰማው ግን ቁጣ ያዘለ ሆኖ ታይቷል። መግለጫው ተፈናቃዮች ይመለሱ የሚሉ ጥሪ ላይ ትኩረቱን አድርጎ አልታየም። ዋነኛው ትኩረቱ ያደረገው በአካባቢው አጠራር ላይ ሆኖ ታይቷል። የትግራይ ኮሚኒኬሽን ጉዳዮች ቢሮ በዚሁ መግለጫው ህገ መንግስቱንና የፕሪቶሪያውን ስምምነት መጣስ ይቁም ያለ ሲሆን መግለጫውም የአማራ ክልልና የአማራ ሚዲያ ኮርፖሬሽን ምዕራብ ትግራይን በስሙ ከመጥራት ይልቅ ወልቃይት ጠገዴ ሰቲት ሁመራ በማለት በአማራ ክልል ስር የሚገኝ አካባቢ አድርገውም ጠርተውታል በማለት ከሷል። የኮሚኒኬሽን ቢሮ በዚሁ መግለጫ የትግራይ ክልል አካል የሆነውን ምዕራብ ትግራይ የአማራ ክልል አካል መሆኑን ገልጸው የወልቃይት ጠገዴ ሰቲት ሁመራ ዞን በማለት የተፈናቃዮቹን መመለስ በተመለከተ የተዛቡ መልእክቶችን እየሰነዘሩ ይገኛሉ በማለትም በፕሮግራሙ ያለውን ቅሬታ የገለጸበት ሁኔታ ታይቷል። በዚሁ የህግ ጥሰት ዙሪያ የፌዴራሉ መንግስት እርምጃ ይወሰድልኝ በማለትም የኮሚኒኬሽን ቢሮ ጥሪ አቅርበዋል። ይኸው መግለጫ አክሎም አሚኮ ኃላፊነት የጎደለው ፕሮግራሙን እንዲያስተካክል ያለውን የፌዴራል ህገ መንግስትና የፕሪቶሪያ ስምምነትን ከሚጻረሩ ድርጊቶች እንዲቆጠብና የወንጀለኞች ድምጽ ከመሆን እንዲቆጠብ እናሳስባለንም ሲል አስታውቋል። ሆኖም ተፈናቃዮች እንዲመለሱ ጥሪውን ባቀረቡት ኮሎኔል ደመቀ ዘውዱና አቶ አሸተ ደምለው ዙሪያ ግን መግለጫ ያለው ምንም ነገር የለም። በቀጣይ ርዕስ ጠቅላዩ ላይ ባነጣጠረው የኤርትራ ዘመቻ ምላሽ ተሰጠ። ጠቅላይ ሚኒስትር አብይ አህመድ ላይ ባነጣጠረው የኤርትራ ዘመቻ ምላሽ ተሰጥቷል። ለጠቅላይ ሚኒስትሩ ድጋፍ ያደረገውና በዛሬው ዕለት የተጋራው መረጃ ኤርትራን ክስ ውድቅ አድርጓል። የኢሳያስ አፈወርቂ አስተዳደር የፕሮፓጋንዳ ልሳን የሆነው ዘ ሬድ ሲ ቢከን የተሰኘው ገጽ የጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ላይ አወዛጋቢ ጥያቄ ማንሳቱ ይታወቃል። የኢሳያስ አፈወርቂ አስተዳደር ልሳን የሆነው ገጽ በዚሁ ዘገባው የጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት እንዲነጠቅ መጠየቁም የሚታወስ ነው። የኖቤል የሰላም ሽልማት በዓለም ላይ እጅግ የተከበሩ ክብሮች ከሆኑት አንዱ ሆኖ ቆይቷል ያለው ሀተታው ከዚህ ቀደም የዚህ የተከበረ ሽልማት ተሸላሚዎች ከሽልማቱ በኋላ ሸላሚውን ተቋም ያሳዘኑበት አጋጣሚ እንደነበር አይዘነጋም ሲል አጣቅሷል። የቅርብ ጊዜ የዚህ ማሳያም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጉዳይ ማንሳት ይቻላል ሲል ገጹ ጠቅሶ ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር በ2019 ከኤርትራ ጋር ላሳዩት የሰላም ተነሳሽነት ኖቤል ተሸልመዋል። ሆኖም ከቅርብ ጊዜያት ወዲህ ኖቤል እንዲሸለሙ ዋነኛው ምክንያት የነበረው የኢትዮ ኤርትራ ሰላም ዳግሞ ወደ መደፍረሱ እየተመለሰ ይገኛል ሲል ነበር የከሰሰው። ይህን ክስ ውድቅ የሚያደርግ መረጃ በዛሬው ዕለት በአጋዚያን ድረገጽ በኩል ይፋ የሆነ ሲሆን ጠቅላይ ሚኒስትር አብይ አህመድ ከ6 ዓመታት በፊት የኖቤል ሽልማት የተቀዳጁበትን ቃል ጠብቀዋል ሲል ዘገባው ሞግቷል። ጠቅላይ ሚኒስትር አብይ አህመድ ያሸነፉት የ2019 የኖቤል የሰላም ሽልማት ከ6 ዓመታት በኋላ አዲስ ተሸላሚ ሊመርጥ በተዘጋጀበት የኢሳያስ አፈወርቂ ፕሮፓጋንዳ ልሳኖች በስም ማጥፋት ዘመቻ ተጠምደው ቆይተዋል ያለው ዘገባው አብይ ለእስራኤልና የተባበሩት አረብ ኤሚሬቶች ወኪል በመሆን በኤርትራ ላይ ጦርነት እየከፈቱ ነው የሚሉ ብርቱ ክሶችን ሲሰነዝሩ ነበር ሲል አመልክቷል። የኖቤል ሽልማቱ እንዲሰረዝም ጥያቄ ጭምር መቅረቡን ያወሳው ዘገባ ጠቅላይ ሚኒስትሩ አብይ አህመድ የኖቤል የሰላም ሽልማት ሙሉ ለሙሉ ይገባቸዋል፣ ምክንያቱም የገቡትን ቃል ጠብቀዋል ሲል አትቷል። የኤርትራው አምባገነናዊ ስርዓት ኢትዮጵያን በማተራመስ ስራ ተጠምደዋል ሲል የከሰሰው ዘገባው ታጣቂዎችን ከማስታጠቅ አንስቶ በሀገሪቱ ውስጣዊ ጉዳዮች ጣልቃ ገብቷል ሲል ይከሳል። ጠቅላይ ሚኒስትሩ ይህን ሲታገሉ ቆይተዋል ያለው ዘገባው ጠቅላይ ሚኒስትር አብይ አህመድ በኤርትራ ላይ ጦርነት መክፈት አይፈልጉም፣ የኤርትራ ሉዓላዊነት ላይ ስጋትም እየፈጠሩ አይደለም ሲል ዘገባው አመልክቷል። በ2019 አብይ የኖቤል የሰላም ሽልማት መሸለማቸው ከኮሚቴው አመክንዮ ጋር ሙሉ በሙሉ የሚስማማ ነበር። በወቅቱ ጠቅላይ ሚኒስትሩ ለሰላም የወሰዱትን ደፋር እርምጃ ተሸላሚ ያደረጋቸው ሲሆን የሰላም ዘላቂነት ማረጋገጫ ላይ አይደለም ያሸለማቸው ሲል አመልክቷል። በተመሳሳይ ለራቢን ፔሬስ እና አረፋት የኖቤል ሽልማት እንደተበረከተላቸውና በእስራኤልና ፍልስጤም ግጭት ውስጥ ዘላቂ ሰላም አለመስፈኑን ዘገባው አጽንኦት ሰጥቷል። በቀጣይ ርዕሳችን
በጉራጌ የደረሰው ጥቃት። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ታጣቂዎች 4 ሰዎችን ገደሉ። ሌሎች 10 ሰዎችን ደግሞ አፍነው በመውሰድ እንዳገቱ ዶቼ ቬሌ ባሰራጨው ዘገባ አመልክቷል። ታጣቂዎች ጥቃቱን የፈጸሙት በክልሉ ምስራቅ ጉራጌ ዞን ሶዶ ወረዳ መሆኑን ያመለከተው ዘገባው ነዋሪዎቹ ከአጎራባች የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ ታጣቂዎች መሆናቸውን እንደነገሩትም ዘገባው አክሏል። ነዋሪዎቹ አክለውም ታጣቂዎቹ ጥቃቱን ያደረሱት ሚካኤል ቀበሌ ሰመሮ በተባለው መንደር ከምሽቱ 12 ሰዓት አካባቢ እንደሆነም ገልጸዋል። ታጣቂዎቹ እየተኮሱ መንደሩን መክበባቸውን 3 የአካባቢው ነዋሪዎች መረጃውን አድርሰውኛል ያለው ዶቼ ቬሌ በዚህም ታጣቂዎቹ 4 አርሶ አደሮችን ከቤት አስወጥተው በጥይት ደብድበው ገድለዋልም ሲሉ ተናግረዋል። ነዋሪዎቹ በዚሁ መረጃቸውም ታጣቂዎቹ በፈጸሙት ግድያም የቀረው የአካባቢው ነዋሪ ተደናግጦ ከመንደሩ መሸሽ ሲጀምር 15 የመኖሪያ ጎጆዎችን በእሳት አቃጥለዋል። ማምለጥ ያልቻሉ ሴቶችና ሕፃናትን ጨምሮ 10 ሰዎችን አግተው ወስደዋል ሲሉ መናገራቸውን ዘገባው አክሏል። በዛሬው ዕለትም የአራቱን አስክሬን መቅበራቸውን የተናገሩት ነዋሪዎቹ በታጣቂዎቹ ታግተው የተወሰዱ ሰዎች ግን እስካሁን በሕይወት ስለመኖር አለመኖራቸው የሚያውቁት ነገር እንደሌለ መረጃውን እንዳደረሱትም ዶቼ ቬሌ በዚሁ ዘገባው አመላክቷል። ዶቼ ቬሌ ታጣቂዎቹን ጥቃት አስመልክቶ የምስራቅ ጉራጌ ዞንና የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊዎችን ለማነጋገር ጥረት ባደርግም አልተሳካልኝም ብሏል። የማዕከላዊ ኢትዮጵያ ክልል ከኦሮሚያ ክልል በሚጎራበትባቸው የጉራጌ ዞን አዋሳኝ አካባቢዎች የጋራ የጸጥታ ጥበቃ ስራዎችን በመገምገም ላይ ይገኛሉ ሲል የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ በተረጋገጠ የፌስቡክ ገጹ እንዳስታወቀም በዘገባው ተካቷል። ወደ ቀጣይ ርዕስ አለፍን። ፈርተው ነው የከሰሱን። ኤርትራ ልትወጋኝ እየተዘጋጀች ነው ስትል ኢትዮጵያ የከሰሰቻት ኤርትራ በዛሬው ዕለት ሁለተኛ ምላሽ ሰጥታለች። ኤርትራ በጦርነት ትንኮሳ በተባበሩት መንግስታት ድርጅት ይፋዊ ደብዳቤ ክስ ከቀረበባት በኋላ ለሁለተኛ ጊዜ በዛሬው ዕለት መግለጫ ሰጥታለች። በኢትዮጵያና ኤርትራ መካከል ለአንዴና ለመጨረሻ ጊዜ የተዘጋን ጉዳይ መክፈት ጥላቻን ከማስቀጠል ውጪ ፋይዳ የለውም ስትል ኤርትራ በማስታወቂያ ሚኒስትሯ በኩል በዛሬው ዕለት ይፋ ባደረገችው መግለጫ አመልክታለች። የኢትዮጵያ ውጭ ጉዳይ ሚኒስቴር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በላከው ደብዳቤ አስመራ ጽንፈኛ ካለው የህወሓት አንጃ ጋር ኢትዮጵያን ለመውጋት እየተዘጋጁ ነው ሲል ከሷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የፈረሙበት ይህ ደብዳቤ የፌዴራል መንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጠቁ ቡድኖችን ይደግፋሉ፣ ያንቀሳቅሳሉ፣ ይመራሉም ሲል ይወቅሳል። በትላንትናው ዕለት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል አስቀድመው ይፋ ባደረጉት መግለጫ የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ ጸባጫሪነት የታከለበት ነው ሲሉ ማጣጣላቸው ይታወቃል። በዛሬው ዕለት እሳቸው የሚመሩት የሚኒስትር ተቋም ይፋ ባደረገው አዲስ መግለጫም በኤርትራና በኢትዮጵያ ህዝቦች መካከል ለአንዴና ለመጨረሻ ጊዜ በህጋዊ መንገድ የተዘጋ ጉዳይ በማንሳት ጥላቻና ጠላትን ለመቀስቀስ ተሞክረዋል ሲል ክሱን አቅርቧል። ከሁለት ዓመታት በላይ ከባህር በር ጋር በተያያዘ ዘመቻ ሲያካሄድ የቆየው የብልጽግና መንግስት ኤርትራን አስቀድሞ የከሰሰው ሳልከሰስ ልክሰስ ብሎ ነው ሲል ይኸው መግለጫ አመልክቷል። ምክንያቱም የተባበሩት መንግስታት ቻርተር አንቀጽ 2 ንዑስ አንቀጽ 4 የኃይል አጠቃቀምን ወይም የኃይል ማስፈራራት በአባል ሀገር ሉዓላዊነት ላይ እንደተቃጣ ስጋት ስለሚቆጥር በግዛታዊ አንድነትና የፖለቲካ ነጻነት ህጉ ላይ ይከለክላል ሲል የኤርትራ መግለጫ አትቷል። ይህን መሰረታዊ ዓለም አቀፍ ግንኙነት መርህ በመጣስ ብልጽግና በየቀኑ ለማለት በሚያስችል ሁኔታ ዘመቻ ከፍቶ ቆይቷል ሲል የኤርትራ መግለጫ ክሱን አሰምቷል። በተለያዩ የፖለቲካና ወታደራዊ መሪዎች አማካይነት የኤርትራ ሉዓላዊነትና የግዛት አንድነት የሚተቹ መግለጫዎችን ሲሰጥ ቆይቷል ያለው መግለጫው የማህበራዊ ሚዲያ ወኪሎች በኤርትራና በህዝቦቿ ላይ ዘመቻ እያካሄዱ ይገኛል ሲል መግለጫው ክሱን አሰምቷል። በኤርትራ ላይ ብልጽግና ወንጀል አዲስ አይደለም ያለው መግለጫ ቀደምት የኢትዮጵያ መንግስታት የሀገር ውስጥ ድክመቶቻቸውን ለመሸፈን እጃቸውን ወደ ኤርትራ ያዞሩ ነበር ሲል አጽንኦት ሰጥቷል። በሌላ በኩል ባለፈው ዓመት ሰኔ ወር ላይ ኢትዮጵያ ለአሜሪካ የውጭ ጉዳይ ሚኒስቴር ኤርትራ ከህወሓት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ነው ብላ መክሰሷ ተዘግቦ ነበር። ይህንንም ተከትሎ ኤርትራ በሰኔ ወር አጋማሽ ላይ ኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል መክሰሷ ይታወሳል። በሐምሌ ወር ደግሞ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋ አብክበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፉ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ለመንግስታቱ ድርጅት ገልጸዋል። ኤርትራ በበኩሉ ዓለም አቀፉ ማህበረሰብ በሚያውቀው ድንበር ተወስና እንዳለች ገልጻ ይህንን የአምባሳደሩን ወቀሳ አጣጥላለች። ወደ ቀጣይ መረጃ አለፍን። ትራምፕ ተሸነፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቋመጡለትን የኖቤል የሰላም ሽልማት ሳይቀዳጁ ቀርተዋል። የ2025 የሰላም ኖቤል ተሸላሚ የቬንዙዌላ ተፎካካሪ ፓርቲ አባሏ ማሪያ ኮሪና ማሻዶ መሆኗ ይፋ የተደረገ ሲሆን ከፍተኛ ቅስቀሳ ሲያደርጉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሽልማቱ አልተሳካላቸውም።
ለዘንድሮ የሰላም ኖቤል ሽልማት በጥቅሉ 338 እጩዎች የቀረቡ ሲሆን ከነዚህም መካከል 244 ግለሰቦችና 94 ተቋማት እጩ ነበሩ። ማሪያ ኮሪና ማሻዶ በሀገሯ ቬንዙዌላ ነፃና ፍትሃዊ ምርጫ እንዲካሄድ የመንግስት ተጠያቂነት እንዲሰፍን እያደረገች ላለችው ትግል መሸለሟ ተሰምቷል። ተሸላሚዋ ባገኘችው ከፍተኛ እውቅና መደንገጧን ተናግራለች። 7 ያህል ጦርነቶችን አስቆሚያለሁ ሲሉ የነበሩት የአሜሪካው ፕሬዝዳንት በነጩ ቤተ መንግስታቸው የተጋበዙ የዓለም መሪዎች ለኖቤል የሰላም ሽልማት እጩ ሆነው እንዲቀርቡ ድምጻቸውን ከፍ አድርገው ቢያሰሙላቸውም ሽልማቱ ግን በአይነ ቁራኛ ወደሚመለከቷት ሀገር ቬንዙዌላ አምርቷል። ትራምፕ በዚህ ውሳኔ ያለመደሰታቸውን በገለጹበት መልእክታቸው የ2025 የኖቤል የሰላም ሽልማት ኮሚቴን ከሰላም ይልቅ ፖለቲካን አስቀድመዋል ሲሉ ወቅሰዋል። የሰላም ስምምነቶችን መፍጠርና ጦርነቶችን ማቆም እንዲሁም ሕይወትን ማዳን እቀጥላለሁ በማለት በዓለም አቀፍ ደረጃ ጥረታቸውን እንደሚቀጥሉ አስታውቀዋል። የዋይት ሃውስ ቃል አቀባይ ስቲቨን ቼንግ በኤክስ ጋዜጣ ላይ ፕሬዝዳንት ትራምፕ የሰላም ስምምነቶችን ማድረጋቸውን ይቀጥላሉ፣ ጦርነቶችን ያስቆማሉና ሕይወትን ይታደጋሉ ብለዋል። ለ2025 የኖርዌይ የኖቤል የሰላም ሽልማት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይመረጣሉ ተብሎ ብዙ ግምት ከተሰጣቸው ሰዎች ግንባር ቀደም ነበሩ። ሆኖም የቬንዙዌላ ተቃዋሚ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት ማሸነፋቸውን ተከትሎ ፕሬዝዳንት ትራምፕ ሰላምን ለማስፈን ከሚደረገው እውነተኛ ጥረት ይልቅ ለፖለቲካዊ አጀንዳዎች ቅድሚያ ይሰጣል ሲሉ የኖርዌይ ሰላም ኖቤል ፕራይዝ ኮሚቴን ወቅሰዋል። ትራምፕ በመካከለኛው ምስራቅ ሰላምና የጦርነት ስምምነቶችን በማስፈን የተጫወቱትን ሚና በመጥቀስ ሽልማቱ እንደሚገባቸው ሲገልጹ መቆየታቸው ይታወቃል። የጋዛውን ጨምሮ 8 ጦርነቶችን አስቆሜ ሰላም አስፈኛለሁ የሚሉት ትራምፕ የኖቤል የሰላም ሽልማት ለማግኘት ያላቸውን ጉጉት ደብቀው አያውቁም። ዶናልድ ትራምፕ ከዚህ ቀደም ኢትዮጵያና ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን መናገራቸው ይታወሳል። ትራምፕ በሰኔ ወር ላይ በማህበራዊ ሚዲያ ገጻቸው ላይ በስልጣን ዘመናቸው ጣልቃ በመግባት ካስቆሟቸው ግጭቶች መካከል በኢትዮጵያና በግብጽ መካከል የተካሄደውን በማለት ጠቅሰዋል። ኢትዮጵያና ግብጽ በህዳሴ ግድብ ምክንያት በመካከላቸው ውጥረት ቢነግስም ወደ ግጭት አልገቡም። ፕሬዝዳንቱ ኢትዮጵያና ግብጽ በግዙፍ ግድብ ምክንያት ግጭት ውስጥ እንደነበሩ ተናግረው ግድቡ በአስገራሚው የናይል ወንዝ ላይ ተጽዕኖ ያለው እንደሆነ ጠቅሰው ነበር። ትራምፕ በአዲስ አበባና በካይሮ መካከል ሰላም ማምጣታቸውን ቢያነሱም ፕሬዝዳንቱ የታላቁ ህዳሴ ግድብ ድርድርን በተመለከተ የነበራቸው ሚና በብዙ ኢትዮጵያውያን ዘንድ በበጎ አይታይም። ትራምፕ በ2013 ዓ.ም በመጀመሪያው የስልጣን ዘመናቸው ማጠናቀቂያ ወራት ላይ ግብጽ ግድቡን ልታፈነዳ ትችላለች የሚል ንግግር ማድረጋቸው ብዙዎችን አስቆጥቶ ነበር። የኢትዮጵያ መንግስት ይህንን የትራምፕ ንግግር የቆጠረው በስልጣን ላይ ባለ የአሜሪካ ፕሬዝዳንት እንደተደረገ የጦርነት ቅስቀሳ ነበር። ትራምፕ በተባበሩት መንግስታት ጉባኤ ላይ ባደረጉት ንግግር ለ2 እና 3 አስርት ዓመታት ሊቆሙ አይችሉም የተባሉ ጦርነቶችን አስቁሜያለሁ ብለዋል። ትራምፕ በዚህ ጥረታቸው የሰላም ኖቤል ሽልማት እንደሚገባቸው ገልጸው ከዚያ ይልቅ የሰው ሕይወት ማትረፍ መቻላቸው እንደሚበልጥባቸው ተናግረው ነበር። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።